አስደበረልሽ አይደለ? በጣም ኃይለኛ ልጅ ናት ልጅቱ። ጎበዝ ናት እኮ ግን የሆነ ውሸት ሆኖ ራሴን አለቀቀኝ። ይሄን የመሰለ ትንሽ ከበድ በትዳር ላይ ሰው ስለጮኸ እስኪ የሆነ ስጦታ አምጥቼልሻለሁ። አያት እስኪ አምጪ ያዥ አስቀምጪ ያልኩሽ። ትንሽ ነገር እንትን ስለሆነ እስኪ ትናንትና አስደበረልሽ አይደለ? በጣም ኃይለኛ ልጅ ናት ልጅቱ። ጎበዝ ናት እኮ ግን የሆነ ውሸት ሆኖ ራሴን አለቀቀኝ። ይሄን የመሰለ ሽቲ ለፍሽ እና ስለጠጣሽ ነው። ኧረ ቡና ጠጥቻለሁኝ። ራህመትን ቡና ትይልኛለሽ? አዩ እሺ እሺ አፉ በይ። ኧረ እኔ አፉ ብዬሽ ችግር የለውም። ይሄ አንዳንድ ጊዜ እኮ ፕራንክ ያው ያለ ነው፣ ግን የትናንቱ ትንሽ ከበድ በትዳር ላይ ሰው ስለጮኸ እስኪ የሆነ ስጦታ አምጥቼልሻለሁ። ለኔ አያት እስኪ አምጪ ያዥ አስቀምጪ ያልኩሽ። አምጪው። ስንት ነው? ብዙ ነው እንዴ? ያው የምትወጂው ነገር ስለሆነ እቃው ራሱ እኮ ይሄ የሚያያዥው በጣም ውድ ነው። ተረንጎ ትወጃለሽ? ተረንጎ ይሄን ለብሼ ስታይ ጭሊ ማለሰልኩ። ለነገሩ ተረንጎ እኮ ደስ የሚል ምግብ ነው። ትንሽ ነገር እንትን ስለሆነ እስኪ በጣም የምታምረው እንደዚህ በጣም የምታምረው ሙሽራ ልታረገኝ ነው እንዴ? አንተዋ እስቲ አንተው ልለካት። ጉድ ጉድ ጉድ! ደግሞ በቃ ቁጥሬን እኮ ታውቃታለህ። በቃ ቁጥሬን ታውቃታለህ? በጣም ነው የምታምረው። በጣም ነው የወደድኳት። በጣም ነው የምታምረው። ቴንኪ ይገብሮሻል። እራሱ ጫማ አልፈለግሽም ማለት ኧረ ደስ ብሎኛል፣ ግን ድክም ብሎኛል። ለዛ ነው ችግር የለም እንጂ በጣም ነው የወደድኳት። ነው ወድጃታለሁ። ቆንጆ ናት። ካልፈለግሻት ለሀያትም እየሆነ ሰጥቷል። ምን መጫወቻ ነው? ኧረ ትለብሰዋለች። ይሄኛው ምን ነው? ኦኬ ፖርሳ ስለሌለሽ ፖርሳ ገዛለሁ እያልኩኝ ነበር ወላሂ። ውይ ደግሞ ሻርፕም እንትንም ጫማም አለኝ የዚህ እንትን ማለት ነው። ተው በቅርጫት ይዤ አላውቅም። በእንትን ነው የሚይዘው። ግን በጣም ስንት ገዛሁ በአላህ? አንቺ ደግሞ ሁሌ ዋጋ መጠየቅ ትችላለሽ ማለት ጭራሽ ጫማውን እየበላ አይደለም አልተመቸውም አንቺ ገና እርጥብ ነው እንዲህ ነገር ቆዳው አልደረቀም መሰለኝ። ኧረ ወይኔ ጉዴ! አይደለም ስንት ነው ተብሎ አይጠየቅም። አይ ማለት ያው የተሰጠሽን መቀበል እንጂ። ኦኬ ከዛ ከሆነ ችግር የለውም። ግን በጣም ወዳቸዋለሁ። በጣም አሪፍ ነው። እንማጣጥለው መስሎ ነው። አይ ካልተመቸሽ ኧረ ወላሂ እቺን ወድጃታለሁ። ስጀመር እቺ ራሷ ጫማም አለ ሻርፕም አለ። በዚህ አይነት ጥቁር ደግሞ በማንኛውም ፖርሳ ይለበሳል። ምናልባት ዋጋውን ያልኩህ ቼክ ለማድረግ ነው። ዙር በዶላር ስለሆነ ለምዶብን ሴቶች ዋጋውን ጠይቀን ኧረ በጣም አስተን ብለውሃል ምናምን እንላለን። ምን ነው እሱ መልሱ ልጅ ውስጥ አስገብቶት ነው መልስ ነበር ከነብሩ ነው እንደ ይሸጠልህ ማለት ነው። መመለስ አለበት የሰው ፖርሳ ነው ነው ወይስ የእሷን የሚስትን ፖርሳ ይዘህ መጣ? አይደለም እንትን ነው ይሄ። እስኪ አንተ አረስቶት ነው መልሱ። በእጅ ይሰጣል ብሎ እንትን አለው። ገብቶሽ ታውቂያም ትበልጥ ያንንማ አረስቶሽ ነው። አዎ ይቺ ነኝ። አይ ሴትዮዋ ነው።
ይቺ ሴትዮማ አለቀቀችኝ። ምንጭ አይደለሁም በጣም ነው የሚያምረው። አይ በጣም ደስ ብሎኛል። በጣም ነው ያስደሰትከኝ። እንግዲህ በሄል ጫማ ነው ይሄ የቤት ጫማ። ከዚህ በኋላ ይሄ ለብሼ ነው ቃሪያ መስጊ እንደዚህ ያልኩ ነው ምን ሆና ነው? እስኪ በዚህ ምን ሆና ነው? አምጫት እስኪ። እነዚህን ለቤት ካሁን ወደ ማታ ስጠብቅ እንደዚህ ምንድን ነው ቦርሳ? እንግዲህ ውዶቼ ዛሬ በጣም ደስ ብሎኛል። ያው ያላሰብኩት ስጦታ ነው የተሰጠኝ በነገራችን ላይ እና ሁሌም እንደዚህ ፕራንክ እያደረገ እያስደነገጠኝ ቦርሳና ጫማ የሚገዛልኝ ከሆነ ችግር የለውም። ፕራንኩ ደስ ይለኛል። እንደምታዩት ዛሬ ቆንጆ ቦርሳ ተገዝቶልኛል ማለት ነው። በነገራችን ላይ እነዚህን ቦርሳዎች ዋጋውን ስጠይቀው አልነገረኝም፣ ግን ቼክ አደርጋለሁ። ለምን እንደው ታውቃላችሁ? ዋጋ የማይናገሩት ወንዶች፣ እኛ ሴቶች ተከራካሪ ነን። ወንዶች ሲገዟቸው ትንሽ ዋጋ ያስወድዳሉ እና ሂደን ይሄ ጫማማ ውድ ነው ለምን በዚህ ገዛ ምናምን እንዳንላቸው ለዛ ነው። እኔ ደግሞ ያው ወንዶችን ለምን ይሄን ገዛ አያምርም ምናምን የምንላቸው ከሆነ ድጋሚ ይዘህ አትምጣ ማለት ስለሆነ እኔ በካሮት ቅርጽም በቃሪያ ቅርጽም ቢያመጣ ማሻአላህ ብዬ ከዛ በኋላ ዋጋውን ሄጄ እጠይቃለሁ። እና የሆነ ሰዓት ላይ 3500 ብለውኛል እቺን ቦርሳ፣ እቺኛይቱ 2500 ብለውኛል። ግን ይሄን በጥቁር ነበር የጠየኩት። እቺኛይቱ ግን አዲስ ነው የመጣችው። የሆነች እንትን ስታይላቸው ትንሽ ለየት ይላሉ። እነዚህ ጫማዎች 2500 ናቸው። ብዙ ጊዜ በርግጥ እንደዚህ አይነት ነገር ለብሼ አላውቅም። ይሄ ከፊቱ ሹል ነገር ሰፈራችን እንትን ስለሆነ ኮብልስቶን ስለሆነ ይሄ ከፊት ይላጥብኛል ማለት ነው። እኔ ደግሞ ብታዩኝ እየተገጨሁ ነው የሚሄደው። እንደውም ምን እንደሆነ አላውቅም። እና ለዛ ነው ዛሬ የለበስኩት። ይሄ ድሪዓ በነገራችን ላይ እዩት ስፋቱን ማለት ነው። ለሁለት ቀጫጭን ሰው ዝንጥ አድርጎ ይወጣል እና ከነሻርፑ ለጅልም ብለውኝ ጅቡቲ እንትን ለነሱ ታዞ ለነሱ ተልኮ ለኔም ይሄን አስቀረው። ቢጃማ አትለብሽም እቤ ምን ልለብሽ ነው ምናምን ስትሉኝ ለነበራችሁ ቶብ ነበር እስከዛሬ የምለብሰው። ከዚህ በኋላ ግን እንደዚህ በሄል ጫማ ቦርሳ እንደዚህ ነገት አድርጌ ቦርሳ ይዤ እንደዚህ ኮምፕሌት ሁኜ ቀመጣለሁ ማለት ነው። ባሌን ለማስደሰት። እወዳችኋለሁ። የዛሬው ቆይታ ይሄን ይመስላል።